እናንተ ሰምታችኋላ? አብርሽ ቻናሉን ተሰረቀ አሉ። ኦ ማይ ጎድነስ ሙሽክላ ከቢር። እንዴት ናችሁ የኔ ውዶች የኔ ማሮች? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። በአዲስ ቪዲዮ ከች ብዬላችኋለሁ። ትናንት አብርሽ እና ሩታ የሰሩትን ቪዲዮ አይታችኋል? እየጠፉ ነበር፣ ነገር ግን መጥተዋል። ከዚህ በኋላ አዲስ ድራማ ይጀምሩልናል ብዬ አስባለሁ። ሩታ ዱባይ ከገባች በኋላ በቃ እምብርቷን ማሳየቱን ተያይዘዋለች። አራታይ ተይ ደመቁ ታይ የጽጌ ስታይል ይቅርብሽ፣ ይቅርብሽ። እንደው ጽጌን እያየች ልጅቷ እኮ ገደል ልትገባ ነው እንዴ! ትናንትና ደግሞ እምብርቷን ምን ነው ገልብጠው መጣች እኮ። ለማንኛውም አብርሽ እንግዲህ ቻናሌን ተሰርቅ ያለው እያለ ነው። ስለዚህ ቻናሌን የሰረቃችሁ ሰዎች አጥፉልኝ፣ በስሜ እየነገዳችሁ ነው እያለ ነው። እውነት ነው፣ እውነት ነው። ያን ቻናል አይቼዋለሁ። የእውነት ከና አብርሽ ቻናል በላይ የሚታይ ቪው ያለው ያ ቻናል ነው ማለት ነው። ስለዚህ እንግዲህ በጎችዬ ማለት ነው አንድ ነገር ልነግራችሁ ፈልጋለሁ። ምን መሰላችሁ? እኛ በእነሱ ስንፈተፍት በጣም ትናደዳላችሁ። ለምንድነው ስለ ሰው የምታወሩ? ለምን ስለ ራሳቸው አትሰሩም ትላላችሁ? ገባችሁ አይደለ? እኛ በእነሱ ብንሰራ ይጠቀማሉ እንጂ አይጎዱም። ምክንያቱም ስለሚጠቀሙ ነው ዝም የሚሉን እንጂ የሚጎዳቸው ቢሆን ትናንትና እንግዲህ አብርሽ ቻናሉ እየቀዘቀዘበት ስለሆነ ቻናሌ ተሰርቋል፣ በእኔ ስም የተከፈቱ ቻናሎችን በሙሉ አጠፋለሁ። ከዛ ውጭ ግን ስማችሁን ቀይራችሁ የራሳችሁን ስራ ስሩ እንጂ የኔን ቪዲዮ አትጫኑ ብሏል። አያችሁ እንግዲህ በዩቲዩበሮች ፎቶና ቪዲዮ አትነግዱ፣ በእነሱ አትፈትፍቱ፣ አትስሩ የምትሉን ሰዎች እኛ በእነሱ ስንሰራና ስንፈተፍት የሚጎዱ ቢሆን ኖሮ እነሱ ራሳቸው ነበር ወጥተው በእኛ ፎቶ አትስሩ፣ ስለኛ አታውሩ ብለው የሚናገሩት። ግን ስለሚጠቅማቸው እኛ በእነሱ ስንፈተፍት ምንም አይሉ፣ ጸጥ ነው የሚሉ። መጥፎ ነገር ብናወራ ራሱ ዝም ነው የሚሉ። ስትራክ ምናምን አይለቁም። ለምን መሰላችሁ? እነሱ ይጠቅማቸዋል። አይዲያ ሁሌም ከኛ ነው የሚወስዱ። ገባችሁ አይደለ? የሚጎዳው ቢሆን ኑሮ አብርሽ ማለት ነው በእኔ ፎቶ አትስሩ፣ በቃ በፎቶ አትስሩ፣ ስለኔ አታውሩ ብሎ ልክ እንደ ትናንት ነው ይናገር ነበር። ስለዚህ እኛ በአብርሽና በሩታ ፈተፈትን ማለት እነሱ የበለጠ ታዋቂ የሆኑ ነው የሚሄዱት እንጂ የሚጎዱበት አንዳችም አይነት ነገር የለም። ተግባባና? ስለዚህ አብርሽ በእኔ አትስሩ፣ በእኔ ፎቶ አትስሩ፣ ስለኔ አታውሩ ይበለን እንጂ በጎችዬ መታችሁ እኛ ኮሜንት ስር ስለ ራስሽ አውሪ፣ በእነሱ አትስሩ። እናንተ የእነሱ ጠበቃ ማን ያደረጋችሁ? ምድረ አሽቃባጭ ሁላ ማለት ነው። አሽቃባጭ ምን አገባችሁ? እነሱ ሳይሉን እናንተ ምን ቤት ናችሁ? በእነሱ ፎቶ አትስሩ፣ ስለ እነሱ አታውሩ። አያችሁ፣ የሚጎዳቸው ነገር ሲሆን ወጥተው ይናገራሉ። በቃ እነሱ በእኛ ፎቶ አትስሩ፣ ስለኛ አታውሩ ይበሉ እንጂ እናንተ ምድረ አሽቃባጭ ሁላ ማለት ነው። ልነጠፍ ልጎዝጎዝ ባይ በእነሱ ፎቶ አትስሩ። ኧረ ባንከሽ የመረሽን ነው አንኮል ሁሉ። እናንተ ሲጀመር ምን ታውቃላችሁ ስለ ዩቲዩብ ማለት ነው። እና በስማቸው ስለሆነ ሲቀጥል ደግሞ እነዛ ሰዎች በእነሱ ዙሪያ ያለ ሰው ነው የሚመስለኝ። በጣም ጎበዝ ሰው ነው። ምክንያቱም ተንብሌል አሰራሩ በስማ ያበደ ነው ማለት ነው። እና ጎበዝ የሆነ ሰው ይመስለኛል። በእነሱ ዙሪያ ያለ ሰው ይመስለኛል። እንግዲህ ያው የራሳቸው ጓደኞችም ሊሆኑ ይችላሉ። አብሯችሁ እያለ እኮ የሆነ ሰው ፌክ አካውንት በእናንተ ስም ከፍቶ ሊሰራ ይችላል። በቃ እሱ ድምፁ ካልተሰማ ፎቶ ቪዲዮ ካልታየ ራሱን ደብቆ ነው የሚሰራው። ከእናንተ በላይ ሊሰራ ይችላል። እና በጣም ብዙ ቻናሎች አሉ። እውነቱን ነው። አብርሽ ባለፈው ራሱ የተጋቡ ሰሞን ራሱ ከነሱ ቪዲዮ በላይ ቪው ያለው ያኛው ነውና የኔ ቻናል እየቀዘቀዘ ነው፣ ሁሉም ሰው ወደዛ እየሄደ ነው። ስለዚህ በእኔ ስም የከፈታችሁ ሰዎች ቻናላችሁን አዘጋለው፣ ስማችሁን ካልቀየራችሁ እያል ነው። ባለፈው እንግዲህ በሩታ ስም የተከፈተ ቻናል ተዘግቶ ነበር ታውቃላችሁና እነሱን የሚጎዳቸው ነገር ሲሆን ገባችሁ እንደዚህ ብለው ነው የሚናገሩት። በቃ በእኛ አትስሩ፣ በእኛ እንዲሰራብን አንፈልግም ነው የሚሉት። እንደዛ ነው እነሱ የሚሉት እንጂ እናንተ ዝም ብላችሁ ማሽቃበጥ፣ መነጠፍ፣ መጎዝጎዝ አይመቸንም። እሺ እነሱ ይበሉን እንጂ እናንተ ምን አገባችሁ? ሲጀመር ማለት ነው። ከወደዳችሁ ራሳችሁ ውደዱ። እኛ የፈለግነውን አስተያየት መስጠት መብታችን ነው። ምክንያቱም ቪዲዮ እስከተሰራ ድረስ በቪዲዮ ላይ አስተያየት መስጠት መብታችን ነው። እንግዲህ ትናንትና ሩታ አይታችሁልኛል። ሩታ አቤት 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 እንደው ደህና ነገር ብትኮረጁስ? አስተያየት መስጠት የማይቀር ጉዳይ ነው።
እኔ ዝም ማለት ደግሞ እውነቴን ነው የምላችሁ። እንደ ጽጌ ለብሳለሁ ብላ እንግዲህ እንደምታዩት እምብርቷን እያሳየችልን መጣች። አብርሽ ደግሞ እኔ እኮ በጣም የሚገርመኝ ነገር አንዳንድ ወንድ ልጅ ግን ሚስቱን እንድትከበርለት ይፈልጋል። ሰውነቷ እንዲገላለጥበት አይፈልግም። ማንም ሰው እንዲያይበት አይፈልግም። አብርሽ ደግሞ ሩታ በፓንት ብትመጣ ራሱ ደስ ነው የሚለው። ቪዲዮ ላይ በጣም ደስ ይለዋል። እኔማ ዩቲዩብ ባይከለክለው ኑሮ ራቁቷን ሁሉ ሊያመጣት ይችላል። በፓንት ሊያመጣት ይችላል፣ እርግጠኛ ነኝ። ባለፈው ጡቷ እየተንዘላዘለ ላይ ደግሞ ዳቦዋ እስከሚታይ ድረስ ስንጠቅ ያለ ቀሚስ ለብሳ ተነሳች። አቤት 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 አቤት! ዳቦዋን እንትኗን ሁሉም ሰው ነው የሚጎበኘው፣ ባሏ ብቻ አይደለም። ሲቀጥል ደግሞ እንደ ጽጌ ስታይል አደርጋለሁ እያለች ልጅቷ ራቁቷ ልትመጣብን ነው። አይ እንደው የጽጌ አለባበስ እኔ የመቸኝ፣ ይቅርታ አድርጉልኝ። በጣም ነው የሚደብረኝ አለባበሷ። እምብርቷን እያሳየች ደረቷን ገልብጣ ምናምን ምናምን ነው የምትመጣው እና የጽጌ አለባበስ አይመቸኝም። እሷ ግን የጽጌን አይታ እሷም እንደ ጽጌ አይድሌ አይድሌ። ሀበሻ ግን መቼ ነው መኮረጅ የሚታውን? ይኮዳ ገባው እና እንደ ጽጌ ለብሳለሁ ብላ እንግዲህ እንዳያችኋት እምብርቷን ግልብጥ አርጋ መጣች። እሱ ደግሞ የኔ ሸበላ የኔ ቆንጆ አቋሚ ሲያምር እንዳለች ሲያምር ምናምን እያለ ሲያባብላት ነበረ። አያችሁ፣ ባል ካልተቆጣችሁ ማለት ነው ከዚህም በላይ ትሆናለች። እና ሩትዬ ማለት ነው እንደ በፊትሽ ስርዓት ያለው አለባበስ ብትለብሽ ጥሩ ነው። አሁን በጎቹ እዚህ ጋር መጥተው ምን እንደሚሉ ታውቃላችሁ? አንቺ ቅንቅናም ዱቄታም በሩታ ቀንተሽ ነው ይላሉ። እኔ ራቁቱን በሚሄድ ሰው እንዴት ነው የምቀናው? እኔ እኮ ስለምወዳት ነው አስተያየት መሰጣት። ገባችሁ አይደለ? ስርዓት ያዙ ነው የምለው እኮ። ልብሳችሁን ልበሱ፣ ራቁታችሁን አትዱ፣ ሰውነታችሁን ሜዳ ላይ አትጣሉ። ደህና ነገር ከሰው ኮርጁ ነው የምላችሁ እኮ። አሁን የጽጌ አለባበስ ይኮረጃል ወይ? አይኮረጅም። የእውነቴ ነው። ከጽጌ አለባበስ አይኮረጅም። ቅብጠቷ ምናምን ደስ ይላል፣ ግን አለባበሷ ጭራሽ ነው የሚደብረው። ምንም የሚያምር ነገር የለውም። በቃ ራቁቷን ነው የምትሄደው እና አለባበሷ የጽጌም ይደብራል። እና ሩታ ግን ተመቻት መሰል እንግዲህ የጽጌን እየኮረጀች አለባበስ ምናምን ከሷ እየወሰደች ነው ማለት ነው። ይሁንላችሁ። ለማንኛውም ነገር ግን እንግዲህ ዩቲዩበሮች በዩቲዩበሮች ፎቶ አትስሩ ምናምን የምትሉ ሰዎች ትናንትና አብርሽ እንደነገራችሁ ነው። ገባችሁ አይደለ? እሱ ካልፈለገ እንዲወጡ ይናገራል። እናንተ ግን በእነሱ ፎቶ አትስሩ ምናምን እያላችሁ አትለፍልፉብን። ተግባባን አይደለ? እና ቻናል እንግዲህ ያው ሊዘጋባችሁ ይችላል። ባለ ቻናሎች ስማችሁን ብቀይሩ ጥሩ ይመስለኛል። አይ ሀበሻ ሲበለጥ አይወድም። ግን አብርሽ ምን ችግር አለው? አንተም እየታየልን ነው፣ እነሱስ ቢታይላቸው ችግር አለው? የለውም። አለው ነገሩ። ቪዲዮን እየጫኑ ነው አለ፣ ግን ቪዲዮ አልጫኑ። ዳውንሎድ አድርገው በጭራሽ አልጫኑም። የእውነት በፎቶ ነው የሚሰሩት፣ በደንብ ይታይላቸዋል። በቃ ቪው ስላለው አብርሽ ተናዷል ስለተበለጠ። አይ ሀበሻ ሙሽክላ ከቢር ሲበለጥ ለምን እንደማይወድ እኔ እኮ ግራ ነው የሚገባኝ። እንደዛ ብንወድ ኑሮ ቅን ብንሆን ኑሮ ሁላችንም እኮ ተያይዘን እናድግ ነበር። ግን አንዱን ጥሎ ራሱ ማደግ ነው የሚፈልግ። አይ ሀበሻ ችግር እኮ ነው። እንዲህ ነን እኛ ሁላችንም። ለማንኛውም በጣም ነው የምወዳቸው የኔ ወዶች። መልካም ቀን